السؤال الثالث هل يجوز يفقدال عندي هل يجوز يفقدال عندي طلب مفلق الدعاء دعاء من الأحياء በህይወት ባለ ሰው ዱዓ አድርግልኝ ብሎ መፈለግ መከጀል ይፈቀዳል እንዴ? አንድ ሰው በህይወት ካለ ዱዓ አድርግልኝ ማለት ይቻላል እንዴ? ጀዋብ መልሱ የጁዙ ይፈልጋል ጠለቡ የጁዙ ይፈቀዳል ጠለቡ መፈለግን ዱዓኢ ዱዓ እንዲያደርግልን አንድ አካል ከኛ የተሻለ በኢማን ጠንከር ያለ ሰው ዱዓ አድርግል ማለት ይቻላል። ሚነል አህያ ግን ያ ሰው አድርግልኝ የምንለው ሰው ዱዓ አድርግልኝ የምንለው ሰው በህይወት መኖር አለበት። ሚነል አህያ በህይወት ለአካል ነው ላሊላ ሟት ለሙታኑ ቀብር ሄደን እንደዚህ ሳይሆን ለሙታ አካል ሳይሆን በህይወት ላለ አካል የሚራመድ ይሆን አካል ምን መሆን አለበት? ለሱ ሄደን ዱዓ አድርግልኝ ብሎ መፈለግ ይቻላል። ዱዓ አድርግልኝ ብሎ መጠየቅ ይቻላል። قال تعالى لازم لا قال الله سبحانه وتعالى قال تعالى الله على يخاطب የሚያዋራ ሲሆን የሚያነጋግር ሆኖ ረሱለ መልእክተኛውን የሚያዋራ ሆኖ ሐየም በህይወት ሳሉ መልእክተኛው ሰለላሁ ዐለይሂ ወሰለም ምን አላቸው? አላህ ወስተግፊር እስትግፋር አድርግ ሊዘንቢከ አንተ ነቢያችን ሆይ ለወንጀልህ እስትግፋር አድርግ ወሊል ሙእሚኒን ማላ ሻሂዳችን እዚህ ጋር ነው ለአማኞችም አንተን ለተከተሉህ ለአማኞችም ወልሙእሚናት ለሴት አማኞችም ለወንድ አማኞችም ምን አድርግ ዱዓ አድርግ استغفار አድርግላቸው اللهم فاغفر لهم اللهم እያልክ ምን በል استغفار አድርግ ዱዓ አድርግላቸው አላህ እንዲምራቸው አላህ ወንጀላቸውን እንዲተውላቸው ዱዓ አድርግላቸው ብሎ ለመልእክተኛው ሰለላሁ ዐለይሂ ወሰለም በህይወት ሳሉ ምን ያላቸዋል አዋርቷቸዋል ማለት ነው። ሱረቱል ሙሐመድ وفي الحديث بحديث ما صحيح هنا الذي رواه الترمذي يዘገቡት ሐዲስ አለ ምን የሚል ሐዲስ أن رجلا የሆነ ግለሰብ ضرير የተጎዳ البصري አይኑ የተዋወረ ወይም የተጎዳ አካል አተን ነብይ ሰለላሁ ዐለይሂ ወሰለም ወደ መልእክተኛው ሰለላሁ ዐለይሂ ወሰለም መጣ فقال አላቸው ለመልእክተኛው ሰለላሁ ዐለይሂ ወሰለም ادعوا الله አላህን ለምኑልኝ አን ዩዓፊየኒ እኔን አላህ ይህንን አፊያዬን አይኔን እንዲመልስልኝ አፊያ እንዲያደርገኝ ዱዓ አድርጉልኝ ብሎ መልእክተኛው ሰለላሁ ዐለይሂ ወሰለም ዘንድ መጣ። ለዚህም ብቻ አይደለም አንድ መልእክተኛው ሰለላሁ ዐለይሂ ወሰለም ያች ጥቁር ባሪያ የተባለች ሴት መልእክተኛው ሰለላሁ ዐለይሂ ወሰለም ዘንድ መጣችና የአላህ መልእክተኛ ሆይ እኔ የሚያዞር በሽታ የሚጥል በሽታ አለብኝ ሲጥለኝ ደግሞ እገላለጣለሁ እንዳልገላለጥ ዱዓ አድርጉልኝ እንዲሁም ከበሽታ አፊያ እንዲያደርገኝ ሲላቸው መልእክተኛው ሰለላሁ ዐለይሂ ወሰለም እንግዲህ ምርጫ ነው የሰጧት። ስለዚህ ይቻላል ማለት ነው። ሰሃቦች መተው መልእክተኛው ሰለላሁ ዐለይሂ ወሰለም ዱዓ አድርጉልኝ ይሏቸው ነበር በህይወት ሳሉ። ግን ከሞቱ በኋላ ቀብራቸው ጋር ሄደው ያ ረሱላህ ምናምን ብለው አልተሻሹም። ይሄ ልናሰምርበት ይገባል። በተለይ በሀገራችን ባለው በሞቱ አካላቶች ዱዓ መፈለግ የሞቱ አካላቶች ቀብር ሄዶ ያከለ ሸሁይ ብሎ በመውሊዳቸው አሳበው በሊቃም በተለያዩ አይነት ነገር አሳበን ልናደርግ አይገባም። ምክንያቱም እነሱ ስራቸው ተቋርጧልና እነሱ ለኛ ሊጠቅሙን አይችሉም። እኛ ነን ለነሱ የምንጠቅማቸው። ምክንያቱም ከሞቱ ቀን ጀምሮ አጥበን ገንዘን በሰላት ሰላተል ጀናዛ ሰግደንባቸው ዱዓ ያደርግልን በሰላተል ጀናዛ ዱዓ እናደርጋለን። አልመጨረሻ اللهم عافيهم اللهم وسع مدخلهم ይያልን ቀብራቸውን አስፋላቸው ተቀበላቸው መልካም ዘርን አውጣላቸው ብለን ዱዓ እናደርግላቸዋለን። ግን እኛ አንዳንድ ያላወቅን አካላቶች ይሄንን ካደርግ በኋላ ሸይጣን ያስረሳንና ከአመታት በኋላ ዝናብ ሲጠፋ ይሁን ነገር ሲሆን ቀብራቸው ጋር ሄደን አርደን ያከለሸሁይ እንደዚህ ሆነን እኮ አላይበታችሁ አታዩንም ወይ? በተለይ በእኛው በዘመኑ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጉድ ነው። ስለዚህ ከእንደዚህ አይነት ነገር ልንርቅ ይገባል። ይሄ ምንድነው? አላህ ማይምረው የሆነው ታላቅ ወንጀል ነው። ዱዓ ማድረግ አድርግልኝ ማለት ከፈለ በህይወት ባለ አካል ከኛ የተሻለ
እንጂ ሰውየው ራሱ ዱዓ ቢያደርግ ነው የተሻለው የሚሻለውም አይደለም ሰው አድርግልኝ። ሰውየው ለራሱ ሀጃ አለበት። ለኔ የሚያስፈልገኝን የት አውቅና ሰውየው እኔ የሚያስፈልገኝ እኔ ነኝና ከአላህ ጋር ብንመሳጠር ነው። ሰዎች አሊሞች እንዲህ ይላሉ፣ አላህ ሊያዋራህ ከፈለክ ምን በል ቁርአንን አንብብ፣ ልታዋራው ከፈለክ ዱዓ አድርግ ብለው የኛ አሊሞች ያወራሉ። ስለዚህ ዱዓ አላህ ልናዋራው ከፈለግን ዱዓ ማድረግ አለብን። ሊያዋራን ከፈለግን ቁርአንን ማንበብ አለብን። صلى الله وسلم على نبينا محمد وعلى آله وصحبه أجمعين.